አዲስ አበባ እያስመዘገበች ባለችው ፈጣን ለውጥ በርካቶች ተጠቃሚ መሆናቸው ቀጥሏል። ለነዋሪዎቿ የተመቸች በልማቶችም በርካቶችን ተጠቃሚ እያደረገች ስላለችው ከተማዋ ብዙዎች ምስክርነታቸውን ይሰጣሉ። ለዚህ ደግሞ በኢትዮጵያ የፖላንድ አምባሳደር ሉና ኮርቹት አንድ ማሳያ ናቸው። እሳቸው እንደሚሉት ከተማዋ ከሀገር አልፎ በተለያዩ ዓለም ሀገራት ስሟ እየጎላ ስለመምጣቱ ይናገራሉ። አዲስ አበባ ላይ ባየሁት ነገር በጣም ተገርሜያለሁ። ኢትዮጵያ የሰላምና የፍቅር ሀገር መሆኗን ያረጋገጥኩበትም ጭምር ነው። በመዲናዋ በአጭር ጊዜ ውስጥ የታየው እድገት፣ የህዝብ መዝናኛ ቦታዎች፣ የመንገዶቹ ምቹነትና ሌሎችም ተደማምረው አዲስ አበባን ውብ አድርገዋታል። መሰል የልማት ስራዎች ከዚህ ቀደም የተለመዱ አይደሉም። ሁሉም ነገር አዲስ ነው የሆነብኝ። አዲስ አበባ ታላላቅ ዓለም አቀፍ መድረኮችን የምታስተናግድ በሆቴል በቱሪዝም በዚህ ጥረት ውስጥ የተገኘ ውጤትም እጅግ የሚያኮራ ነው። በአዲስ አበባ የኮሪደር ልማት ስራ ላይ በርካታ ዜጎች በስራ ላይ እንደተመለከቱ የሚናገሩት አምባሳደር ሎና ይህም የልማት ስራ የከተማዋን ገጽታ ከመቀየሩን ባሻገር በርካታ ወጣቶች ስራ እንዲይዙ ማስቻሉ ማሳያ ነው ብለዋል። citizens of Addis Ababa would benefit from this development. የልማት ስራውን ተከትሎ ዜጎች በተለያየ መልኩ ተጠቃሚ ሊሆኑ እንደሚችሉ አስባለሁ። የአዲስ አበባን ልማት ስመለከተው በተለያዩ ሰፈሮች የሚሰራና በበርካታ ዘርፎችም የሚተገበር ነው። ይህ መሆኑ ደግሞ የሁሉም ነዋሪ ትብብር ውጤት ስለመሆኑ አያጠራጥርም። ልማት በሰው ኃይል ላይ ተመርኩዞ የሚሰራ በመሆኑ ለበርካቶች የስራ እድል ተፈጥሯል የሚል እምነትም አለኝ። ከተማዋ በዚህ ልክ የተዋበችው በመንግስትና በዜጎች ተባብሮ መስራት እንደሆነም ምንም ጥርጥር የለውም። City looks great. It's very comfortable to live here. ኢትዮጵያ ሰላሟ የተረጋገጠ ለኑሮ ተስማሚና ምቹ ሀገር መሆኗን የገለጹት አምባሳደሯ ይኸው ለውጥ ተጠናክሮ እንዲቀጥልም በልማት ስራዎች ላይ ያለውን ትብብር አጠናክሮ ማስቀጠል ያስፈልጋል ብለዋል። Actually, we really respect Ethiopia as a stabilizer in the region. ሰላማዊ የሆነችው ኢትዮጵያ ቀጠናው ላይ ሰላም ተኮር አሻራን እያኖረች ስለምትገኝ ከፍተኛ ክብር አለኝ። ሀገር የምትለወጠውም ሆነ የምታድገው ሰላምን መነሻ አድርጋ ነው። በዚህ ደግሞ ኢትዮጵያ ግንባር ቀደም ተጠቃሽና ምሳሌም ጭምር ነች። ይህንን ትልቅ ሚናም ኢትዮጵያ በኃላፊነት እየተጫወተች ትገኛለች። ለዚህም የሚታየው ሰላም ምስክር ነው። Terrorism organizations and your contribution to the peacekeeping.